إلهي بزنته لنكا مران منجدون انداوك أسجلين ليازو جمل السلام عليكم ورحمة الله. بقطر يمينور عند سو من قرية قوازة سالة عند عين سور أرقاوي يملكتال أرقاويو مايت يمايجلو كمهونم بتجأماري ملاو أكالاتشو بتلايو دويوش يتتأمدنو من كساكس يمايجلو بمهوناتشو አብዛኛውን ጊዜያቸውን መቀመጫቸው ላይ እንደሆኑ ለማሳለፍ ተገደዋል። በአጠቃላይ ሁኔታቸውን ለተመለከተ ማንም ሰው አረጋዊው ለመሞት የቀረቡ እጅግ መራራና ተስፋ የሌለው የስቃይ ሕይወት እየገፉ መሆናቸውን በቀላሉ መናገር ይቻላል። ያም ሆኖ ግን መንገደኛው ሰው ከአረጋዊው አንደበት በተደጋጋሚ የሚወጣ አንዳች አረፍተ ነገር በግልጽ ይሰማል። ክፉ በሆኑ ደዌዎች በመሰቃየት ፈተና ውስጥ ከከተታቸው ፍጡራኑ መካከል ሳያደርገኝ ጥበቃውን ለቸረኝ በርግጥም ከፍጡራኑ ሁሉ ላላቀኝ አላህ ክብርና ሞገስ ይገባው የሚል አረፍተ ነገር ነበር ከአረጋዊው አንደበት ወደ ሰውየው ጆሮ የዘለቀው። ሰውየው አረጋዊው በሚገኙበት ተስፋ አስቆራጭ ሁኔታ እያዘነና ካንደበታቸው እየሰማው ባለው ንግግር ደግሞ በእጅጉ ግራ እየተጋባ አንቱ አባቴ ሆይ ከምንድነው እርሱ አላህ ጠብቆ ያዳኑት? እኔ እርሱ ዘንድ በግልጽ የሚታየኝ በዚህ ምድር ላይ በሚገኙት ደዌዎች ሁሉ ተጠምደው ሕይወቶ ሊነገር በማያስቸግር ስቃይ የተሞላ መሆኑን ብቻ ነው ሲል ተናገረ። አረጋዊው ካቀረቀሩበት ቀና በማለት ሰውየው ክፉኛ ገላመጡት። በንግግሩ ከሚገባው በላይ ተበሳጭተው ስለነበርም ካጠገባቸው እንዲሄድ በቁጣ ነገሩት። አስከትለውም ምንም እንኳ በተለያዩ አይነት በሽታዎች የተያዝኩ ቢሆንም ድምፄን አውጥቼ የፈጣሪን አንድነት ለመመስከር በእያንዳንዷ ደቂቃ እርሱን በማስታወስ ለማወደስ የሚያስችለኝ አንደበቴ እኮ አሁንም ድረስ ከኔው ጋር ነው። ከሁሉም በላይ ደግሞ ስለ እርሱ የማስብበት ልቤ ሕያው እንደሆነ አብሮኝ መሆኑንስ ትገነዘባለህን? በማለት ጥያቄ አቀረቡለት። መንገደኛው የገጠር ሰው አንደበቱ የታሰረ ያህል የሚናገረው ነገር ጠፋው። በሙሉ ጤንነትና ጥንካሬ ላይ የሚገኘውን አካላዊ ሁኔታውን ከአረጋዊው ጋር ሲነጻጸር ሕይወት የሌለውና የሞተ ሰው ያህል መሆኑን ተገነዘበ። በፈጣሪው ላይ ያለውን የእምነትና የመንፈስ ጥንካሬ በምንም መለኪያ ቅንጣት ታክል ደስታ ሊታይበት ከማይችለው አረጋዊው ጋር ለማወዳደር ሲሞክር ግን ውስጡ ባዶ መሆኑ ተገለጸለትና በጸጸት እሳት ተቃጠለ። እነዚህ ከአረጋዊው የሰማቸው ቃላት ንስሐ ለመግባትና ባሳለፈው ዕድሜው ለፈጸማቸው ክፉ ተግባራቱ ይቅርታን ለመጠየቅ ከገባው በላይ በቂ ነበሩና ከአላህ ይቅርታን ተማጸነ። እኛ የሰው ልጆች ስንባል ብዙውን ጊዜ አጠገባችን ያለውንም ሆነ በአጠቃላይ አካባቢያችንን በወጉ የማየት ችግር የተጠናወተን ነን። አንዱ ከደረሰበት ችግርና የሕይወት ፈተና እጅግ በላቀ ደረጃ ጎረቤታችን ወይም ሌላ በቅርብ የምናውቀው ሰው እየተሰቃየ መሆኑን ብናስተውል መጽናናትን እንጎናጸፋለን።
ለአላህ ምስጋናን በማቅረብም ከችግራችን እንፈወሳለን። እንደ መሬት ቻይ የለም፣ ሁሉን ነገር ትችላለች። ከእኩይ እስከ ክፉ፣ ከመናጢ እስከ ከሃዲ ሁሉን ነገር ትሸከማለች። ተሸክማ ዝም ትላለች። እየረገጧት፣ ወንጀል እየሰሩባት፣ እያጠፉባት ዝም ብቻ። ዝምታን የመሰለ ነገር የለም። በተለይ መግባባት በከበደበት ቦታ መቻልን የመሰለ ነገር የለም። በተለይ መናገር ነገር በሚያባብስበት ቦታ ላይ ለሚወረወርበት ድንጋይ ቁብ ሳይሰጥ በዓላማው ቀጥ ብሎ የሚጓዝ ብዙ ርቀት ይሄዳል። በተለይ በዚህ ዘመን ወደፊት የመጓዝ ትልቅ ዓላማ ያለው ሰው የሚወረወርበትን ቀስት ሁሉ መቋቋም የሚችል ሰፊ ደረትና ጠንካራ ትከሻ ሊኖረው ግድ ይላል። ትዕግስት መራራ ብትሆንም ፍሬዋ ጣፋጭ ነው። ነገሮች ሲከብዱ፣ ፈተና ሲበዛ፣ የምትኗኗረው ሰው ሲጠፋ ከሰው ራቅ። ራስህን አግልል፣ ዝም በል፣ አትስማ፣ አትናገር፣ አትመልስ። መመለስ ካለብህም በስነ ምግባርህ ብቻ መልስ። ዝም በል። ነቢያችን ዓለይሂ ሰላቱ ወሰላም ብዙዎችን የማረኩበትና ያስከበሩበት ትልቁ መሳሪያቸው ባህሪያቸው ነበር፣ ስነ ምግባራቸው። ብዙውን ጊዜ ዝም ይላሉ፣ ይታገሳሉ። መናገር የግድ በሆነበት ቦታ ላይ ብቻ ይናገራሉ። ንግግርህ ያምር ዘንድ ጸባይህ ይመር። ሰዎች ይከተሉህና ይቀበሉህ ዘንድ የነቢዩን ዓለይሂ ሰላቱ ወሰላም ባህሪ በአንተ ላይ ይዩ። ባህሪ ይናገራል፣ ይከራከራል፣ ይገልጻል፣ ያስረዳል። ታገሽ፣ ያልፋል። ታጋሾች ምንዳቸው ገደብ የለሽ ስለመሆኑ በቁርአን ተነግሯል። የታጋሽ ምንዳ ይህ ነው፣ እስከዚህ ነው ተብሎ አልተቀመጠም። ጉዳዩ ከባድ ስለሆነ እኮ ነው። የምድር ላይ ታላላቅ ሰዎች ሁሉ ከትልቅ ደረጃ የደረሱት ታግሰው ነው። ቅቤ አናት ላይ የወጣሁት ተገፍቼ ነው አለች አሉ። መገፋትሽን አትጢ፣ ያለምንም ምክንያት መጠላትሽን አታማርሪ እህቴ። ፊት ነሱኝ ብለሽ አትሸብሪ። ባይሆን ሁሉም ነገር ለበጎ ነው በይ። ከትንሽ እስከ ትልቅ በሁሉም ፈርጀ ብዙ የዱንያ ፈተናዎች ላይ ሁሉ ታገሽ። ዱንያ በእጅጉ የትዕግስት አገር ናትና በዱንያ ላይ ታገሽ። ሁሉን ነገር ችለሽና ውጠሽ ለማለፍ ሞክሪ። አብዝተሽ ታገሽ። ከመታገስም ጋር ዝም አትበይ። ድከሚ፣ ታገይ። መከራ እንደ ከባድ ማዕበል ሁሉ ያልፋል። ችግር እንደ ጨለማ ሁሉ ይገፈፋል። በትዕግስት ጠብቂ። እየተንቀሳቀስሽ ጠብቂ። እየሰራሽ ጠብቂ። መጠበቅ በራሱ ዒባዳ መሆኑ እወቂ። ኢንሻአላህ ያልፋል። ዱንያ የትዕግስት አገርማ ባትሆን ኖሮ የነቢዩ አዩብ ዓለይሂ ሰላም አይነት ትዕግስት ለጀነት መግባት ጥሎሽ ሆኖ ባልቀረበ ነበር። አልሐምዱሊላህ ማለት ከባድ በሆነበት ችግር ላይ ሆነው አልሐምዱሊላህ ያሉ ሁሉ ይካሳሉ። አላህ ስብሓንሁ ወተዓላ ይክሳቸዋል። የምንከተለው ሃይማኖት አለን፣ የምናመልከው አምላክ አለን።
ሙስሊም ያልሆኑ እንኳን ሲደሰቱ እያየን እኛ ግን ደስታ ሲርቀን ማፈር የለብንም ወይ? ፈታ ዘና በል። በራስህ ላይ ሟርተኛ አትሁን። ምንም ሳትሆን ብዙ ሆኛለሁ አትበል። ከኔ በላይ ማን ተጎዳ? ለኔ የተሰጠ መከራ ለማንም አልተሰጠም አትበል። ከራስህ ጋር ሰላም ፍጠር፣ ደስተኛ ሁን። ዓለም ላይ የደስታ ሌቦች ብዙ ናቸው። የቱን ያህል መከራ ቢደራረብብንም ደስታችን እንዲሰረቅብን እድል አንስጥ። አታስብ፣ አትጨነቅ፣ አትሰበር፣ አትውደቅ። አፍቅሬ ተከዳው፣ አምኜ ተገፋው፣ ተስፋ አርጌ አጣው አትበል። ተወኝ፣ ረሳኝ፣ ጣለኝ አትበሉ። አላህ ብቻ አይጣላችሁ። እሱ ካልጣለን ዓለም ሁሉ ቢጥለን ምንም አንሆንም። ከሰው ሳይሆን ከአላህ ብዙ ጠብቁ። ከፈጠራችሁ እንጂ ከሰው ብዙ ተስፋ አታድርጉ። አላህ ከሰውም ከሀብትም ብዙ አለው። ስለዚህ ከሱ ተስፋ አትቁረጡ። ሐሳባችሁ መስመር በሳተ ቁጥር ተመለሱ። በደከማችሁ ቁጥር ትጉ። በወደቃችሁ ቁጥር ተነሱ። ምኞታችሁ አልሰምር ብሎ እየራቀ በሄደ ልክ አንሰራሩ። በተስፋ መቁረጥ መቃብር ላይ ነፍስ ዝሩ። የሞተ የሚባለው ተስፋው የሞተ ነውና አትሙቱ፣ አታስቡ፣ አትጨነቁ። ከአላህ ጋር ከሆናችሁ የሚከብዳችሁ ነገር አይኖርም። የትኛውንም መሰናክል ታልፋላችሁ። ከጌታችሁ ጋር ሆናችሁ የማታልፉት መከራ አይኖርም። የትኛውንም መሰናክል ትሻገራላችሁ። ቀላል እንደነበረ የምታውቁትም ካለፈ በኋላ ነው። ነቢዩ ሙሳ ዓለይሂ ሰላም ከኋላ ጠላት እያሳደዳቸው ከፊታቸው ባህር ተጋፍጦባቸው አልፈሩም። ነቢዩ ዓለይሂ ሰላቱ ወሰላም በጠላት ተከበው እርሳቸውም ሆኑ ሱሐቦቻቸው ለሽንት እንኳን መውጣት በማይችሉበት ምሽግ ውስጥ ሆነው የኪስራ ቤተ መንግሥት ይታያቸዋል። የማያፈናፍን ጠባብ ቦታ ላይ ሆነው አፈር እየማሱ ድንጋይ እየፈለጡ ከጉድጓዱ ባሻገር የሆነው ሰፊ ግዛት ይታያቸዋል። ተስፋ ማለት አላህን በማመን አርቆ መመልከት መቻል ነው። የዘመኑ ሰዎች ካላየን አናምንም፣ ማየት ማመን ነው ይላሉ። አጂብ! እኛ ደግሞ ሳናይ እናምናለን። ማመን ማየት ነው እንላለን። ማለዳ ላይ የጠራ ያልደፈረሰ ባለ ንጹህ ገጥ የሆነ ቀን ተሰጠን። ይህ ቀን አደራ ነው። ላናዝንበት፣ ላንጨነቅበት፣ ተስፋ ላንቆርጥበት ቃል እንግባ። ቀናችንን በጥሩ ነገሮችና ስሜቶች እንሙላ። ቀናችንን በደስታና ሐሴት እንሙላ። ቀናችንን በመልካም ነገር እንሙላ። በቀናችን ገጾች ላይ ጥቁር ነገሮችንና ጥቁር ሐሳቦች አንጻፍ። መጥፎ ነገሮችን አናሳርፍበት። ኢንሻአላህ ነገሮች ሁሉ መልካም ይሆናሉ። እናም አትጨነቁ። ዱንያ አይናችን እያየ እያረጀች ነው። ለማርጀቷ ምልክቶቿ ብዙ ናቸው። ካረጀች ደግሞ መፍረሷ ቀርቧል ማለት ነው። ለነገሩ ዱንያ የፈረሰችው የተፈጠረች ቀን ነው። ዛሬ ላይ ሰው ሲገናኝ ስለሷ መልካም እያወራ አይደለም። ዱንያ ተበላሸች ይላል። ሐላል ሥራ ማግኘት ከብዷል። ኑሮ በእጅጉ ተወዷል። ፈተና ሲበዛና ተግዳሮቱ ከፍ ሲል ሽል ከማህፀን ግድግዳ እንደሚጣበቀው ሁሉ ከጌታህ ጋር ተጣበቅ። ዓሣ ውሃን ለነፍሱ እንደሚፈልገው ሁሉ ኢማንህን ከፍ የሚያደርጉ ድባቦችና ሁኔታዎች አስስ። ትንሽ ዕድሜ ላላት ዓለም በጣም ብዙ አትጨነቅ። ትልቁን የሰጠን አላህ ትንሹን አይከለክለንም።
ብዙን የሰጠን አምላክ ጥቂቱን አይነፍከንም። ሕይወት ሰጥቶን ቀልብ አይከለክለንም። ገላ ሰጥቶን ልብስ አይከለክለንም። ሆድ ሰጥቶን ሲሳይ አያግድብንም። አእምሮ ሰጥቶን መፍትሄ አይደብቅብንም። በፈጠረን አምላክ እንደሰት። ጥሩ ለማኝ መጥፎ አመስጋኝ አንሆን። ሰዎች አላህን ሲለምኑ አፋቸውን እስከ ጆሮ ግንዳቸው ድረስ ከፍተው ነው። ሲያገኙ ግን እንደ ሕፃን ልጅ ነው የሚሆኑት። በራሳቸው እጅ ያለውን ጸጋ አያዩም። በሰው እጅ ያለው ብቻ ነው የሚስባቸው። በሰው እጅ ስላለ ጉዳይ ነው የሚያለቅሱት። ብዙዎች ቤት ያዝ፣ ብር ያዝ በማለት ይመክራሉ። በእርግጥም ከሰው ፊት የሚያብቃቃ ዓለማዊ ሀብት አስፈላጊ ነው። ትልቁ ነገር ግን አላህን መያዝ ነው። ስንወጣም ሆነ ስንገባ ከሱ ጋር እንግባ። ለኢንሹራንስ ድርጅቶች ከምንሰጠው በላይ ጉዳያችንን ለእርሱ ተማምነን እንስጥ። ድርጅቶች መኪናችንንና ቤታችንን ሊተኩልን ይችል ይሆናል። ሕይወታችንንና ኢማናችንን ቢበላሽ ግን በፍጹም አይቻላቸውም። አንድ ቀን በዕድሜው እጅግ የገፋ ሽፋሽፍቱ የወረደ ወገቡ የጎበጠ ሽማግሌ ዱላውን ተደግፎ እየተጎተተ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ዘንድ መጣ። የአላህ መልእክተኛ ሆይ ትንሽ ትልቅ ሳይል ኃጢአት የተባለን በሙሉ አንድም ሳያስቀር የሰራ ሰው እጣ ፈንታው ምንድነው? አላቸው። ኃጢአቱ በምድር ላይ ላሉ ሰዎች በሙሉ ቢከፋፈል ሰዎችን የሚያጠፋ አይነት የዚህ አይነቱ ሰው ተውባ ይኖረዋልን? የአላህንስ ምህረት ያገኛልን? አላቸው። ነቢዩም ዓለይሂ ሰላቱ ወሰላም ሰልመሃልን? አሉት። ሰውየውም እኔማ ከአላህ በስተቀር አምላክ የሌለ ስለመሆኑና አንቱም የአላህ መልእክተኛ መሆኖትን እመሰክራለሁ አላቸው። እርሳቸውም መልካምን ነገር ትሰራለህ፣ ከመጥፎ ነገር ትርቃለህ፣ በዚህም አላህ ሁሉንም ነገር በመልካም መዝገብ ላይ ይጽፍልሃል አሉት። ሰውየውም ክህደቴንና ጥመቴን ሁሉ አላቸው። እርሳቸውም አዎን ክህደትህንና ጥመትህን ሁሉ አሉት። ሰውየው ይህን በሰማ ጊዜ እጅግ ደስተኛ ሆኖ አላሁ አክበር አላሁ አክበር እያለ ሄደ። ከእርሳቸው አይን እስኪሰወር ድረስ ይህንኑ ቃል ይደጋግም ነበር። አሁን ጭንቀታችሁ ሲረግብ ይታየኛል። ኢንሻአላህ ይረግባል። አላህ ሆይ ጭንቀትን አርቅልን፣ የደስታ ኑሮም አኑረን፣ በሰማነውም የምንጠቀም ያርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.